ውድና የተከበራችሁ የቲጂቱ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ በአዲስ ነገር ብቅ ብዬላችኋለሁኝ። ደስ የሚልና የሚያዝናና መንፈስንም ደስ የሚያድር ነው እና ሰዎች እኛ ስንባል በጣም ከባድ ነን እና አንድ ባልና ሚስት ነበሩና በብዙ አመት አብረው ነው የኖሩትኝ። እነዛ ሰዎች ሲኖሩ ቀልድም በቃ የሆነ ቁም ነገር በሚያወሩበት ሰዓትም ቀልድ አላቸውና ያ ቀልድ በሚያደርጉበት በሚሰሩበት ሰዓት አንዳንድ ጊዜ ባል ሚስትየዋ ደግሞ ባሏን እንደ መቀለድ ያሽሙር ቀልድ አለ አይደለ? የድሮ ሰዎች ብዙ ነገሮችን ነው እና የሚጥሉት እና የሚሉት ብዙ ነገሮችንም ይሰራሉ። እስኪ እንደው ሚስት ምን ልትለው ትችላለች ባሏን? ባል ደግሞ ሚስትየዋን ምን ይላል ብላችሁ ታስባላችሁ? እስኪ ቤተሰቦቿ ወደ ጉዳዩ እንገባለን። ወጣት እያሉ በጣም ቆንጆ መልከ መልካም ሁሉም ወንድ የሚፈልጋት እና የሚላት ሴት ነበረች። ግን ሁሉም የተመኙና ወንዶች ያገኙና ማለት አይደለም። ውበት ረጋፊ ነው፣ ደምግባት ከንቱ ነው። የሰው ልጅ ዋናው የልቧ ንጹህነት ነው፣ መልካምነት፣ ለትዳሯ ምን አይነት ጥንካሬ እንዳላት ነውና እግዚአብሔር አምላክ የሚወደውም የሚለው መልካም ያላት ናት። ሚስት ለባሏ ዘውድ ናት፣ ባል ደግሞ ለሚስቱ ዘውድ ነው። ስለዚህ መከታ ነው፣ ምሰሶ ነው ይባላል እና እግዚአብሔር አምላክ ደግሞ ያን ለማግኘት በመጀመሪያ ተግቶ መጸለይ፣ መስገድ፣ እግዚአብሔርን መጠየቅ ያስፈልጋል። አሁን ጊዜ ላይ በፍቅር ይገባል ዝም ብሎ ችግር የለውም፣ ቤተሰብ አይፈቀድም፣ እናት አባት አይጠይቅም፣ ቤተ ክርስቲያን አባቶችን አናማክርም፣ ቤተ ክርስቲያን ክደን አንጠይቅም፣ ስለ ሕጉ እያወቅን የምናጠፋ ብዙ ሰዎች አለን። ያ ደግሞ ስህተት ነው። እግዚአብሔር አምላክ እንደዚህ አይነት ነገር ይሰውረን፣ መልካምነትን ይግጠመን። በራሳችን አይምሮ የምንመራ ከሆነ በጣም ከባድ ነው። ስለዚህ መረጋጋትን ያስፈልጋል። ልጅ እንደ ልጅነቱ ሲሆን ነው የሚያምረው ደስ የሚለው። ዛሬ ግን ማለት ነው ታናናሾችን ህፃኖቻችን ከኛ ምን ይማራሉ? ምንም ሊማሩ አይችሉም፣ ምንም ሊያውቁ አይችሉም። ምክንያቱም እኛ የምንሰራው ድርጊት ከቤተሰብ ውጭ ነው። አባቶችን ዝቅ አድርገን ነው የምናየው፣ ከፍ አድርገን አናይም። እና እግዚአብሔር ብቻ መልካምን ነገር ይግጠመን ነው የምለው። ከዛም ወደ ጉዳያችን ስንገባ እነዛ ባልና ሚስት ውብ ናትና ብዙ ሰው ይመኛታል። ግን ብዙ ሰው ቢመኛትም ቤተሰቦቿ ያሉላትን ነው የምታገባው ያች ሰው። በድሮ ጊዜ ወይም እናት አባቶቻችን ሰዓት ጊዜ እንደዚህ በራሳቸው ፍቃድ እኔ ወድጄ ፈቅጄ ካልሆነ የሚባል ነገር አይሰራም ነበረ። ቤተሰቦቻቸው የመረጡላቸውን እነሱ የፈቀዱላቸውን ነው ማግባት የሚቻለው እና ከዛም ይች ልጅ ገና ትንሽ ነበረች። ቤት ሲመጣ ነበረ ልጅየው እዛው ጎረቤት ናቸው እና በቃ እሱ ጥሩ ነው በስነ ስርዓት አሳድጎ እንትን ይላታል ተብሎ ተሰጠ። ያው ትምህርትም እንደዚህ ለመማር ለማለት እንትን ስለሆነች በገጠር ቦታ የምትኖሩ ልጆች ታውቃላችሁ መቼም አንዳንድ ጊዜ ገጠር ስንኖር ትምህርት ምን ያደርግላችኋል? ትዳርህን ያዝ እንጂ ትዳርሽን ያዥ እንጂ ነው የሚሉት ቤተሰቦቻችን። እና ያ ነገር ነው የገጠማት የዚች ልጅ እና ትምህርት ጭራሽ አልተማረችም ነበር። እና ከዛ ብዙ ጊዜ እሱ ትንሽ መጻፍ ይችላል፣ ማንበብ ይችላል፣ ነገሮችን ማየት ይችላል። እና ግን እሱ እቅዱ ምክንያቱም ትክክለኛ ትዳሬ ሚስቴ ባለቤቴ ብሎ የሚኖር ሰው የሚል ሰው እንትን ይላል። እሷ ከፍ ያለ ደረጃ እውቀት እንዲኖራት ያደርጋል። ግን ለዛ የማይፈልጋት ሰው ከሆነ ግን ብታውቅ ባታውቅ ቢሳቅባት ባይሳቅባት እሱ ጉዳዩ አይደለም። ምክንያቱም አይፈልጋትም። የሚፈልግህ ሰው ግን የሚፈልጋት ሴት ወይም የሚፈልግሽ ወንድ ትክክለኛ ነገሮችን ያስተካክል። ጥፋት ካለብሽ ራሱ ጥፋትሽን እያረምሽ ነው የሚሄደው። የሆነ ነገር ስህተት ብትሰሪ ራሱ ስህተትሽን ያርምሻል። ወንድ ልጅ ደግሞ ስህተት ሱሰኛ ከሆነ መጠጥ ቤት እየሄደ የሚያመሽ ከሆነ ማናት የምታስተካክለው? ባለቤቱ፣ እናት አባት አይደለም። እናት አባት በይበልጥ ነው የሚያበላሹት። ለምን መሰላችሁ?
አሁን እናት እኔ ከራሴም ስላየሁት ነው። አሁን ወንድሞቻችን የሆነ ነገር ትክዝ ሲሉ ምን ሲሉ ልጅን ይችን ሂድና እንደ ጓደኞች ጠጣ ብለው ብር ይሰጣሉ። ስለዚህ ማን ነው የሚያበላሸው? እናት አባት ቤተሰብ ነው ማለት ነው። ግን ባሏን ማስተካከል የምትችለው ማናት? እንደውም እናት ሲወጥ አንዱ ድፍት አርጎት ነው እንጂ አንዱ ክርትው አርጎት ነው እንጂ ልጅን እያለች ነው የምታስበው ነው እንጂ። ሚስት ግን ምንድነው የምትለው? ከአንዱ ጋር ሄዶ አድሮ ነው እንጂ ከሴት ጋር አድሮ ነው እንጂ እንደዚህ ብሎ ነው እንጂ ብላ ነው የምታብሰለስለው። እናት ካለችው ሳይሆን ሚስት ካለችው አሳድረኝ ነው የሚለው። ለምን መሰላችሁ ይሄን የሚባለው? ምክንያት እናት ለክፋት ሳይሆን ውስጧ የሚነግራትን የሆነ ነገር ስለምትል ነው። ሚስት ደግሞ እንደዚህ ነው ሲባል ለሱ ደህንነትም ወይም ክፋትም ሳይሆን ሚስት ካልከው እናት ካልከው ትተህ ሚስት ካለኝ አሳድረኝ የሚባለው እናት ያኔ ገለውት ይሆናል እንዲህ ብለዋትን የሚል ሀሳብ ስላለ ያው የሰይጣን ይደፈና ክፉ ነገር ሰይጣን አንዳንዴ ሹክ ይላልና እንደዛ አይነት ነገር እንዳይፈጠር ነው እንደዛ የሚባለው። እና ስለዚህ ወንድ ልጅ የምታስተካክለው ሚስት ናት። ባሌ ትዳሬ ካለች ሲጠጣ የምትቆጣው ከሆነ የምትቀጣው ከሆነ ማስተካከል የምትችለው ደግሞ የት ገባህ ሄደህ እየጠጣህ እየበላህ እንደዚህ ይሆን ከሌ ጋር ሄደህ አይታል ብላ ሳይሆን በተረጋጋ መንፈስ የእውነት እግዚአብሔርን የምታውቅ ራእይ እግዚአብሔር ያላት ከሆነች በስነ ስርዓት በትክክል ነው ነገሮችን ማስተካከልና ማድረግ የምትችለው። ስለዚህ ያን ሰው ለማስተካከል ወይም ያንን ሰው መልካም ነገር ለመስራትና ለማለት ምን ያስፈልጋል ማለት ነው? ጥንካሬ ያስፈልጋል። ጥንካሬ ለመሆን ደግሞ ከስሩ ከመሰረቱ ወደ እግዚአብሔር መጠየቅ ያስፈልጋል። ለትዳራችን መንስኤ የሚሆነው እግዚአብሔርን መጠየቅ ብቻና ብቻ ነው። በሃይማኖታችን ጠንካራ ከሆነ ማንም ሊበግረን አይችልም። ማንም ትዳራችንን ሊያፈርስ አይችልም። ምክንያቱም እግዚአብሔር የባረከው ትዳር ነው። እግዚአብሔር የባረከውን ትዳር ደግሞ ማንም ሊያሸንፈው አይችልም። እና ትዳርን ለማግኘት ወይም ደግሞ ትዳርን መልካም ነገር ለማድረግ እግዚአብሔርን መጠየቅ ያስፈልጋል። ያችን በቤተሰቦቿ አገባች። ስታገባም ግን በስነ ስርዓት ነው። ምክንያቱም ተቀጥታ ብላ የገጠር ልጅ ስነ ስርዓት ያላቸው ናቸው በምኑም ነገር። እሱ ግን ትክክለኛ የልጆች እናት ትሆናለች ብሎ ስለሆነ የሚያስባት ቀጥታ በልጅነቷ ሲያገባ ምንድነው ያደረጋት? ትምህርት ቤትን ያስመዘገባት፣ እንድትማር አደረጋት፣ እውቀት እንድትሸምት አደርጋት። ከዛ ከነገ ዛሬ እየተለወጠች መጣች። በሃይማኖቷ እሱም ጠንካራ እሷም ጠንካራ እሱም ጠንካራ ነበሩ። ሁለታቸውም ጠንክረው ነበር የሚጸልዩት ወደ እግዚአብሔር ትዳራቸው እንዲባርክላቸው ልጅ እንዲሰጣቸው ይመኙ ነበር። ልጆች ናቸው እኮ እሱም ያኔ ትንሽ ከሷ ትንሽ በለጥ ቢልም ግን ሁላቸውም ልጆች ናቸው። ግን ልጆች ሆነው ጥንካሬያቸው ሀገሩ ጉድ እስከሚል ድረስ ጎረቤት ዘመድ አዝማድ ጉድ እስከሚል ድረስ እንኳንም ዳር ናቸው ብሎ ቤተሰብ እስኪደሰቱ ድረስ እንኳንም ሰጠነው እንኳን ልጃቸውን ሰጡን ብለው የወንድ ዘመድም የሴት ዘመድም የተደሰቱባቸው ሰዎች ነበሩና ከዛ ከመላመድ ሲመጣ ልጅ መውለድ መጣ። ልጅ ወለዱ። ልጆቻቸውን በስነ ስርዓት እያሳደጉ እያለ ጓደኛ አንዳንዴ በጣም መጥፎ ነው። አንዳንድ ጓደኛና በጣም አብዝታ ፊልም ታይ ነበር። ጓደኛዋ አለች እንግዲህ በልጅነት የቃል ሚዜ ጓደኞቻችን አለ የሱም የኛ ከዛ የሴትም የወንድም አለን ቃል ሚዜ ማንኛውም ሰው ላይ ያ ሚዜዋ ጓደኛዋን ማታ ማክረዋለች ትላለች። እንደዚህ ነው የማረገው እኔ ስለ ትዳሯ ትነግራታለች። መቼም ጓደኛ ስንል እኛ ሴቶች ጅልነን የሆዳችንን ሚስጥራችንን የቤታችንን ገበና ነው የምናወራው። ከዛ በቤተ ክርስቲያን እሷ እንድትለወጥላት ፊልም አብዝታ ስለምታይ የሆነ በቃ እንደዚህ አመለካከቷ ሌላ ስለሆነ እንድትመለስላት ልክ እንደሷ ጸላይ ትክክለኛ ትዳር እንድታገኝላት ጓደኛዋ ስለምትፈልግ ትመክራታለች። ጧጧት ነው ወደ ቤተ ክርስቲያን ልትሄድ ስትል ከባሏ ጋርም ከሆነች ትጠራታለች እንዲሄዱ። ከባሏ ጋር ከሆነች አትሄድም። እችኛዋ ጓደኛዋ ከባሏ ጋር ከሆነች አትሄድም። ብቻዋን ስትሆን ግን አብሬሽ ልጅ ምናምን ትላታለች። ግን መንገዱን ስትሄድ በቃ እንደዚህ ብታረጊ እኮ እንደዚህ ነው፣ ለምንድን ነው እንደዚህ የምታረጊው? ሁሉ ጊዜ እንደዚህ የምትይው የሆነ መጥፎ በውስጧ መጥፎ ባህሪ እንዲዘራባት ነው የምታደርጋት። እና ከዛ አስተዋይ ሰው ግን
ያንን ነገርን ካስተዋለ ያንን ነገር እርግፍ አድርጎ ይተዋል። ምክንያቱም ክርስቶስ እናት አባታችሁንም ቢሆን ተው ይላል። ለምን መሰላችሁ ተው የሚለው? ወደ ተሳሳተ መንገድ እየሄዱ መክረው አንተንም ይዞ ገደል የሚገባ ከሆነ አንቺንም ይዞሽ ገደል የሚገባ ከሆነ ከዛ ነገር ላይ መራቅ ነው ዋናው ነገር። ምክንያቱም አንተም ትጠፋለህ፣ አንቺም ትጠፊያለሽ። እኛ ከመጥፋታችን በፊት ሰው ነን፣ ተሰባሪ ነን፣ ሰው ነን፣ እንሳሳታለን። ከብረት ዝገት ከሰው ልጅ ስህተት እንደማይጠፋው ሁሉ እኛም ስለምንሳሳት ፍጹም ሰው ነን ብለን ስለማንን በእርግጥ በሃይማኖት የጠነከረ ሰው እግዚአብሔርን የሚያውቅ ሰው ይሳሳታል ማለት አይደለም። ግን ደግሞ ይሳሳታል። እንኳን እኛ ቀርቶ ደካማዎቹ ኃጢአተኛዎቹ አባቶች ዲያቆናት ራሱ ይሳሳታሉ። ምክንያቱም ሰውንና በልቦናችን ስጋ ለበስ እስከሆነ ድረስ እንሳሳታለን። እሷ ልጅ ግን ብልህ ስለሆነች ስታያት አያያዟን ሁኔታዋን ስታያት እሷን እየመከረቻት እያለ እሷ ግን ጭራሽ ጆሮን በዚህ ሰምታ በዚህ ነው የምታፈሰው። የጓደኛዋን ምክር እየተቀበለችላት አልነበረም። ከዛ ምንም አማራጭ የላትም። በቀጥታ ምንድነው ያደረገችው? ከዛች ልጅ መራቅ፣ ከዛች ልጅ መሸሽ ነው የመረጠችው። እና የራቀች ስትሄድ ባሏ ለምንድነው ጓደኛሽ ናት፣ ለምንድነው የምትርቂያት? ወደ ተሳሳተ መንገድ እየሄደች ነው፣ እንመልሳት፣ መክርሽ ነው መመለስ ያለብሽ፣ መራቅ የለብሽም ይላታል። እኔ እኮ ሁኔታዋን ሳያት በጣም ከባድ ነው እንደዚህ ነው ብላ ለባሏ ታማክረዋለች። እና ከዛ አንድ ጊዜ ባሏን እሷ የለችም፣ ጓደኛዋ የለችም እና ጓደኛዋ መጥታ ከቤቷ ከባለትዳሪቱ ቤት ትመጣለች። ያችኛዋ ባል የሌላት መጥታ ጓደኛዋን ለማማለል የጓደኛዋን ባል ማለት ለማማለል ለማለት ታስባለች። እሱ ግን